ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስና አነጋጋሪ በሆነ ርዕሰ ጉዳይ ተገናኝተናል። ይሄ እንግዲህ ክላይሜት ቼንጅ ቀጥሏል። እጅግ በጣም ዘግናኝ የሆነ መቅሰፍት ቻይና ላይ እንደወረደ መረጃዎች እያሳዩ ነው። ይህ መረጃ ምን ይመስላል የሚለውን ከእናንተ ጋር ልንፈትሸው ወድናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። እንደሚታወቀው ዓለማችን ምን እየሆነች ነው በሚል ተፈጥሮ ስለምን እንዲህ ተቆጣች ብለን በርካታ ጉዳዮችን ለመፈተሽ ሰሞኑን እየሞከርን ነበረ። ባለፉት ጥቂት ሰዓታት ውስጥም በማዕከላዊና ደቡባዊ ቻይና የተከሰተው አስፈሪ የተፈጥሮ ክስተትም መላው ዓለምን በድንጋጤ ያናወጠ ሆኗል። ምድርን እንደ ቅጠል የበታተኑ አስፈሪዎቹ ቶርኔዶዎችና በሰዓት 240 ኪሎ ሜትር እየተጓዘ የቻይናን የባህር ዳርቻ ሊውጥ የተቃረበው ሱፐር ታይፉን ባሺ የተባለ ዘግናኝ መቅሰፍት ሀገሪቷ ላይ ተከስቷል። የሀገሪቱ ፕሬዝዳንት ዢ ጂንፒንግ አስቸኳይ ሁሉን አቀፍ የጦርነት ያህል ከባድ ትዕዛዝ አስተላልፈዋል። አደጋው ቻይናን ብቻ ሳይሆን ጃፓን፣ ደቡብ ኮሪያን፣ አሜሪካን ጨምቆ የያዘ ጉዳይ ሆኗል። ሚዲያዎች በይፋ እየተናገሩ አይደለም፣ የተወሰኑት ናቸው ሰበር ዝርዝር መረጃዎችን እያወጡ ያሉት። ዓለምስ ወደ ምን አይነት አስፈሪ የአየር ንብረት ቀውስ እየገሰገሰች ነው የሚለው ጥያቄ ሁላችንም ወደ አእምሯችን ሊመጣ ይገባልና ሁሉም እውነታዎችን እንግዲህ ዘንላችሁ ቀርበናል። ባለፉት ጥቂት ሰዓታት ውስጥ ብቻ ዓለም አቀፍ የዜና ማዕከላትን እያናወጡ ያሉ አስደንጋጭ የተፈጥሮ አደጋዎች አሉ ማለት ነው። እነ ቢቢሲ፣ ኤፒ እና አልጀዚራ እነ DW.com በሰበር ዜናቸው እየዘገቡት ነው ማለት ነው። በማዕከላዊቷ ቻይና ታዲያ በድንገት የተቀሰቀሱ ቶርኔዶዎች የ17 ሰዎችን ሕይወት ወዲያውኑ አጥፍተዋል። በመቶዎች የሚቆጠሩ ደግሞ በጣም በመቶ ሺዎች የሚቆጠሩ ሰዎች በጭንቅ ላይ ናቸው ያሉት። የሳይንስ ይበልጥ አውዳሚ የሆነው ሱፐር ታይፉን ባሺ የፓሲፊክ ውቅያኖስን ሰንጥቆ ወደ ቻይና ምስራቃዊ የኢኮኖሚ ማዕከላት እየተመመ ነው ማለት ነው። ነገሩ በጣም አስፈሪ ነው። በተያያዘም በጃፓን፣ በፊሊፒንስ፣ በአሜሪካ የተከሰቱትን አስገራሚ የአየር ሁኔታ መዛባቶች ነው ሙሉ በሙሉ አንድ ላይ የምንነግራችሁ ማለት ነው። ቤተሰቦቻችን ግን እናንተ ምን ታስባላችሁ? ምን እየተከሰተ ነው ዓለማችን ላይ? ከባድ ዝናብ አለ፣ ብርቱ ነፋስ አለ። ቻይና ላይም አሁን በደቡብ ጓንግሺ እና በማዕከላዊ ዙቤይ ግዛቶች ከፍተኛ ጉዳት እየደረሰ ነው። ፕሬዝዳንት ዢ ጂንፒንግ አስቸኳይ ሁሉን አቀፍ የነፍስ አድን ምላሽ እንዲሰጥ ነው ያሳሰቡት። በማዕከላዊ ቻይና የተከሰተው ከባድ የቶርኔዶ አውሎ ነፋስ የጎርፍ አደጋ እንዳልኳችሁ ወዲያው ነው የ17 ሰዎችን ሕይወት በቅጽበት የቀጠፈው። በመቶ ሺዎችም የሚቆጠሩ ቆስለዋል እየተባለ ነው። እንዲሁም በ10 ሺዎች የሚቆጠሩ ነዋሪዎች ከቀያቸው አፈናቅሏል። የሀገሪቱ መንግስታዊ መገናኛ ብዙሃን እንደዘገቡት ፕሬዝዳንት ዢ ጂንፒንግ የነፍስ አድን ስራውን በከፍተኛ ደረጃና ያለምንም መዘግየት እንዲከናወን ትዕዛዝ አስተላልፈዋል ማለት ነው። በደቡባዊቷ ጓንግሺ ግዛት ቀደም ሲል ታይፉን ሜይሳክ ካስከተለው ከባድ ዝናብና የጎርፍ መጥለቅለቅ ጋር ተያይዞ ቢያንስ 6 ሰዎች ወዲያው ሞተዋል። ከ130 ሺህ በላይ ሰዎች ከአካባቢው እንዲለቁ ተደርገዋል። በማዕከላዊቷ ሁቤይ ግዛት ደግሞ ባልተለመደ ሁኔታ የተከሰተው ኃይለኛ የቶርኔዶ ንፋስ 11 ሰዎች ከዛ ደግሞ ቀጥሎ ወደ 6 ሰዎችን ገድሏል። በመኪናዎች፣ በመጋዘኖች፣ በመኖሪያ ቤቶች ላይ ከባድ የሆነ ውድመት ነው ያደረሰው። ይህ በእንዲህ እንዳለ ይበልጥ አደገኛ ነው የተባለው ሱፐር ታይፉን ባሺ ብለው የጠሩት በሰዓት እስከ 240 ኪሎ ሜትር የሚደርስ ብርቱ ነፋስ በመያዝ በፓሲፊክ ውቅያኖስ በኩል ወደ ቻይና ምስራቃዊ የባህር ዳርቻ እየተቃረበ ይገኛል። ይህም በቀጣዮቹ ቀናትም ተጨማሪ ከባድ ዝናብና ውድመት ሊያስከትል እንደሚችል በመሰጋቱ ሀገሪቱ ከፍተኛ ጥንቃቄ እያደረገች ነው ተብሏል። ግን ይሄ ከሰው ልጅ አቅም በላይ ነው ሲሉ በርካቶች ጸልዩልን ብለው በቪዲዮ ወጥተው እያለቀሱ ታይተዋል። ዓለማችን በከባድ የተፈጥሮ አደጋዎች እየተፈተነች ነው የምትገኘው አሁን ላይ። እንግዲህ በቀደምታም ብራዚል ላይም እንደዚህ ክፉ ነገር ገጥሟታል። ባለፉት ጥቂት ሰዓታት ውስጥ ብቻ በማዕከላዊ ደቡብ ቻይና የተከሰቱ አስፈሪ የቶርናዶ ያውሎ ነፋስ አደጋዎች ከፍተኛ ውድመትና ያስከተሉት እነ ቢቢሲ ከላይ እንዳልኳችሁ፣ ኤፒ፣ አልጀዚራ እና DW ባወጧቸው አስቸኳይ ዘገባዎች መሰረት በአደጋው በጣም በርካታ ሰዎች አልቀዋል ነው የሚለው። ግን አሁን ቁጥሩ ሊያሻቅብ ስለሚችል ወዲያው የሞቱት 17 ሰዎች ብቻ ናቸው የተቆጠሩት ማለት ነው። ይህ በእንዲህ እንዳለም ይበልጥ አስፈሪ ታዲያ ይሄ ሱፐር ታይፉን ባሺ የተባለው ነው። በባህር ዳርቻዎች ላይ ያንዣበበ በመሆኑ የሀገሪቱ ፕሬዝዳንት ዢ ጂንፒንግ አስቸኳይ ጊዜ አዋጅ አውጀዋል። አስቸኳይ ጊዜ ምላሽ እንዲሰጥ ዓለም አቀፍ ጥሪ አድርገዋል። አደጋው በዋናነት ያጠቃው ሁለቱን ትላልቅ የቻይና ግዛቶች ማለትም ማዕከላዊቷን ሁቤይ እና ደቡባዊቷን ጓንግሺ ነው። የሁቤይ ግዛት በጣም አስፈሪ ቶርኔዶ ነበረ። በማዕከላዊ ቻይና ሁቤይ ግዛት ውስጥ ባልተለመደ ሁኔታ የተቀሰቀሰ ኃይለኛ የቶርኔዶ አውሎ ነፋስ መኖሪያ ቤቶችን፣ ግዙፍ መጋዘኖችና ተሽከርካሪዎችን እንደ ቅጠል ሲበታተኑ አየር ላይ ሲያነሳቸው ታይቷል። በዚህ ቀጠና ብቻ
ከነዛ ከ17ቱ ውጪ ደግሞ 11 ሰዎች ህይወት አልፈዋል። በመቶዎች የሚቆጠሩ ዜጎች ከባድና ቀላል አካል ጉዳት ደርሶባቸዋል። የጓንግሺ ግዛትም የጎርፍ መጥለቅለቅ ቤቶቹ እንዳሉ ራሱ አይቆጠሩም፣ ጣራቸው ብቻ ነው የሚታየው። ቀደም ሲል አካባቢውን መምታት የጀመረው ታይፎን ሜይሳክ ባስከተለው ከባድ ዝናብ ሳቢያ 6 ሰዎች ደግሞ ወዲያው ሞተዋል። ከ130 ሺህ በላይ ዜጎች ናቸው እንግዲህ በአስቸኳይ የተፈናቀሉት። የቻይናው ፕሬዝዳንት ሺ ጂንፒንግ ሁኔታ አሳሳቢ ደረጃ ላይ መድረሱን ተከትሎ ሀገሪቱንም ሆኑ ሌሎች ዓለም አቀፍ ተቋማትንም ያለምንም መዘግየት በሙሉ አቅማቸው ህዝቡን እንዲታደጉላቸው ሁሉን አቀፍ እርምጃ እንዲወስዱ ጥብቅ መመሪያ እያስተላለፉ ነው። ነገሩን ይበልጥ አሳሳቢ የሚያደርገው አውዳሚው ሱፐር ታይፎን ባሺ ነው። እንግዲህ በፓሲፊክ ውቅያኖስ በኩል በሰዓት 240 ኪሎ ሜትር በሚደርስ እጅግ አስፈሪ ፍጥነት ወደ ቻይና ምስራቃዊ ባህር ዳርቻዎች አሁን ላይ እየተቃረበ ነው። ይህን ዜና እያቀረብንላችሁ ባለው ሰዓት ይህ ታይፎን በቀጣዮቹ ጥቂት ቀናትና ሰዓታት ውስጥም የባህር ሞገድ መናወጥን፣ ከፍተኛ የጎርፍ መጥለቅለቅ፣ የባህሮች መገንፈል፣ ተጨማሪ ውድመት ሊያስከትል ስለሚችል ባህር ዳርቻ ላይ የሚገኙ ከተሞች ሙሉ በሙሉ በከፍተኛ ጥንቃቄ ላይ ይገኛሉ። በርካቶች ቦታውን እየለቀቁ እየወጡ ነው ማለት ነው። የአየር ንብረት መዛባቱ ቻይናን ብቻ ሳይሆን ሌሎች ዓለም ክፍሎችንም እያጠቃ ይገኛል። ዓለም አቀፍ የዜና ወኪሎች ያሳሰቧቸው ተያያዥ መረጃዎችም አሉ። ለምሳሌ ጃፓንና ደቡብ ኮሪያም እንዲሁ ማለት ነው። ሱፐር ታይፎን ባሺና ተያያዥ የአየር ሁኔታዎች ወደ ቻይና ከመሻገራቸው በፊት በጃፓን ደቡባዊ ደሴቶችና በደቡብ ኮሪያ የጄጄ ደሴት ላይ ከባድ ዝናብ፣ የባህር ላይ ማዕበል አስከትለዋል። ሁለቱም ሀገራት የባህርና የአየር ትራንስፖርታቸው በከፊል እየሰረዙ ሲሆን የባህር ዳርቻ ነዋሪዎቻቸው ከዛ ለቀው እንዲወጡ አስጠንቅቀዋል። ፊሊፒንስም እንደዛው። በነገራችን ላይ በእስያ ቀጠና በየዓመቱ በታይፎን የምትመታው ፊሊፒን ከዚሁ የአየር ሁኔታ መስተጓጎል ጋር ተያይዞ በሰሜናዊ ክፍሎቿ ጋር በፈሰሰው ከባድ የዝናብ ናዳ ሳቢያ የጭቃ መንሸራተት፣ ላንድ ስላይድስ አጋጥሟታል። የግብርና ሰብሎች መንገዶች ከጥቅም ውጪ መሆናቸው እየተነገረ ነው። በርካታ የዜና አውታሮችን እየዘገቡት ነው። በአሜሪካም የተከሰቱ ተከታታይ አውሎ ነፋሶች አሉ፣ ከበቀደሙ ሌላ ማለት ነው። በሌላ በኩል እንግዲህ በአሜሪካ ደቡባዊ ግዛቶች በተለይ በቴክሳስ፣ በፍሎሪዳ አካባቢዎች ተመሳሳይ የቶርኔዶና የሃሪኬን ስጋቶችም እያንዣበቡ ይገኛሉ። አሁን ላይ በጣም በርካቶች በፍርሃት ውስጥ ነው ያሉት። ሞቃታማው የባህር ወለል የአውሎ ነፋስ ኃይል እያበረታው በመሆኑ የአደጋ ጊዜ ተቆጣጣሪዎች ህዝቡን እያስጠነቀቁ ነው ማለት ነው። የዓለም አቀፍ ሚዲያዎችም ዘገባ እንደሚያመለክተው የተፈጥሮ አደጋዎቹ በአሁኑ ሰዓት በቻይና ላይ ከፍተኛ ሰብአዊና ቁሳዊ ውድመት እያደረሱ ቢሆንም አደጋው ወደ ጎረቤት ሀገራትም የመስፋፋት እድሉ ሰፊ ነው እየተባለ ነው። በተለይ በቀጣዮቹ ሰዓታት የታይፎን ባሺ የተባለው መሬትን በመምታት በቻይና የኢኮኖሚ ማዕከላት ላይ ምን አይነት ተጽዕኖ እንደሚያሳደር ዓለም በጉጉትና በፍርሃት እየጠበቀ ይገኛል ማለት ነው። ቤተሰቦቻችን እንግዲህ የአየር ንብረት ለውጥ ምድራችንን በጣም እየጎዳት ነው። በጣም ብዙ ህዝብ እያለቀ ነው። በቀደም ታስታውሳላችሁ ፓኪስታንና ህንድ በርካታ ሰዎች ላይቭ ላይ በሚቀረጹ ቪዲዮዎች ራሱ እያየሁ ነበረ። በሙቀትና በጎርፍ የሞቱ ነበረ ማለት ነው። የሚገርመው ነገር ታዲያ ሳይንቲስቶቹም አጮልቀው ከማየት ውጪ ምንም አይነት መፍትሄ ወይ ደግሞ ቀደም ብለው ምንም አይነት ፕሪዲክት እያደረጉ አይደለም። በጣም በርካቶችንም ያሰጋው ይሄ ነው እና ለሳይንቲስቶቹም እንቆቅልሽ የሆነባቸው ነገር አለ። በተለይ ደግሞ ስለ ዓለም የወደፊት እጣ ፈንታ ስናስብ ሳይንቲስቶቹም ሆኑ መጽሐፍ ቅዱስ ምድር ወደ አንድ ትልቅ የመጨረሻ ምዕራፍ እየገሰገሰች መሆኑን በተለያዩ መንገዶች ይስማማሉ። ያው ሳይንቲስቶች ቆይተዋል መፍራት ከጀመሩ። ተፈጥሮ አብዮት እያስነሳ ነው፣ ምናልባትም ምድራችን ልትጠፋ ትችላለች እያሉ ነበረ። አንዱ በምርምርና በማስረጃ ሌላኛው ደግሞ በመንፈሳዊ ትንቢት መገለጥም ማየት ተገቢ ነው። የሳይንቲስቶቹ እይታ የአየር ንብረት መዛባትና የፕላኔቷ መሞት ነው እያሉ ነው። ይሄ የአየር ንብረት መዛባት የፕላኔት መሞት ነው እያሉ ነው። ሳይንስ ዓለም ወደ ፍጻሜው የምታደርገውን ጉዞ በሚያስረዳው ተጨባጭ በሚታዩ የተፈጥሮ ህጎችና በሰው ልጅ ስህተቶች ላይ ተመስርቶ ነው ማለት ነው። እንግዲህ ሳይንስና የአየር ንብረት መዛባት የስድስተኛው ዙር የህይወት መጥፋት በሴክስ ማስ ይሉታልና ሳይንቲስቶቹ አሁን ያለንበት ዘመን አንትሮፖክሲስ ይሉታል። እንግዲህ እነሱ የካርቦን ልቀት መጨመር፣ የበረዶ ግግር መቅለጥ፣ የባህር ወለል ከፍ ማለት አሁን በቻይናና በተለያዩ ሀገራት የምናያቸው ቶርኔዶች፣ ታይፎኖች እጅግ አውዳሚ አድርጓቸዋል። ይሄ ሂደት ሲቀጥል ግብርና ይወድማል፣ መጠነ ሰፊ ረሃብ፣ የውሃ እጥረት ይከሰታል፣ በሚሊዮኖች የሚቆጠሩ ዝርያዎች ከምድረገጽ ይጠፋሉ። በነገራችን ላይ ልብ ብላችኋል፣ እኛም ሀገራችን ኢትዮጵያ እኮ ሰኔ በጣም ድቅድቅ ጨለማ ዝናብ ነበር አይደል? አልተሳሳትኩም አይደል? ግን አሁን እኮ አልፎ አልፎ ነው ለመዝነብ ይሞክርና ተመልሶ ይሄዳል እንጂ በደንብ እንደቀደመው ጊዜ እንደምናስተውለው በጣም ኃይለኛ ክረምት አይደለም ሰኔ። እንደውም ግብርናው ላይ ያሉ ሰዎችም በጣም እንደተጨነቁ በጣም ብዙ ሰዎች እየነገሩ ነበረ። ከገጠራማው ክፍል እየተደወለ ነው
እየዘነበ አይደለም ብለዋል ብለው በጣም በርካቶች ሲጨነቁም እኔ ልብ ለማለት ችያለሁ ማለት ነው። እና እኛም ሀገር የሆነ ለውጥ እንዳለ እናንተስ ልብ አላላችሁም ወይ ነው እንግዲህ እንዳጠቃላይ ነው። ሳይንሱ እንዳለው ምድር እያረጀች ነው፣ ምድር ወደ መጥፋቷ ነው እያለ ነው ያለውና ምድር ሲባል እንግዲህ እኛም ምድር ላይ እስካለን ድረስ የኛንም ሀገር ይሄ ነገር ያጠቃል ብዬ አስባለሁ። ምክንያቱም መላው ዓለም ነው በአየር ንብረት ቀውስ እየተሰቃየ ያለው። በጣም አድገዋል፣ ቴክኖሎጂ ያላቸው በኢኮኖሚም በጣም የፈረጠሙ ሀገራት ናቸው የምንላቸው ናቸው እንግዲህ መስቀልቀላቸው የወጣ ጨረቃ ላይ ወተናል የሚሉ፣ ዝናብ ማዝነብ እንችላለን የሚሉ፣ ደመና መስራት እንችላለን የሚሉ በጣም በብዙ ከኒውክሌር ጀምሮ በጣም ብዙ ነገሮችን ራሳቸውን መከላከል እንዲችሉ አድርገው ራሳቸውን የገነቡ ሀገራት ናቸው በአይነ ጥቅሻ ፍርስርሳቸው የወጣውና ይሄ በጣም ለዓለማችን እጅግ በጣም አስከፊ የሆነ ቀጣይ ስጋት እንዳለ ነው እየተነገረ ያለው። የሰው ሰራሽ አስተዋይነት ለምሳሌ አርቲፊሻል ኢንተለጀንስ እና የቴክኖሎጂ ስጋትም ይነሳል። እንደ ሌቪስ ስትሮክ እና በርካታ የሳይንስ ሊቃውንት ስጋት የቴክኖሎጂ በተለይ ደግሞ የአርቲፊሻል ኢንተለጀንስ ቁጥጥር ማጣት የሰው ልጅ ህልውና ሊያጠፋ ይችላል እያሉ ነው። የኒውክሌር ጦርነትና የባዮሎጂካል መሳሪያዎች አዳዲስ ወረርሽኞች የሰው ልጅን ዕጣ ፈንታ ያጨልሞታልም እያሉ ነው። የኮስሚክ ወይ ደግሞ የጠፈር አደጋዎች በቢሊዮን ዓመታት ሂደት ውስጥም ፀሐይ ኃይሏ አልቆ ወደ ቀይ ግዙፍ ኮከብ ስትቀየር ምድርን እንደምትወጣትና የሳይንስ የመጨረሻው የዓለም ፍጻሜ ዴት ኦፍ ዘ ዩኒቨርስ እንደሚሆን የስነ ፈለክ ተመራማሪዎች ያስረዳሉ። ሌላው ከመጽሐፍ ቅዱስ አንጻርም የዓለማችንን ሁኔታ መቃኘት ተገቢ ነው። የመጨረሻው ዘመን ምልክቶችና ፍርድን ይመስላል። አሁን ያለንበት ዘመን ቪዲዮዎቹን ብታዋቸው እዚህም ላይ አታች ለማድረግ እንሞክራለን። አክሱም ላይ በጣም ነው የሚያስፈራው ብታዩት ማለት ነውና ፊልም ነው ሁሉ የሚመስለው። እንዴ የሰው ልጅ ከዚህ ተርፋል እንዴ ብላችሁ ነው የምታስቡት። የሰው ልጅ መትረፉ ራሱ ሙሉ ሀገሪቷ አለመውደሟ ራሱ እግዚአብሔር ስለሆነ ነው ብዬ ነው እኔ እያሰብኩ የነበረ ቪዲዮዎቹን ሳይና መጽሐፍ ቅዱስ የዓለም ፍጻሜንም የሚያስረዳው ምድር በኃጢአት ምክንያት በፈጣሪም መቆጣት ምድር ደግሞ የሰው ልጆች ላይ የምትፈርድበት ነገር ግን ደግሞ አዲስ ሰማይና አዲስ ምድር የሚተኩበት የክብር ሂደትም አድርጎ መጽሐፍ ቅዱስ ይነግረናል። የተፈጥሮ መናወጥ፣ ወረርሽኝ ለምሳሌ የማቴዎስ ወንጌል ምዕራፍ 24 እና ሉቃስ 21 ላይ ኢየሱስ ክርስቶስ ስለመጨረሻው ዘመን ሲናገር ምልክቶቹን በግልጽ አስቀምጧል። በተለያዩ ስፍራዎች ረሃብ እንደሚኖር፣ ቸነፈር፣ የምድር መናወጥ እንደሚኖር እነዚህ ሁሉ የምጣር መጀመሪያ እንደሆኑ ይናገራል። ማቴዎስ ምዕራፍ 24 ከቁጥር 7 እስከ 8ም አሁን የምናያቸው ያልተለመዱ የአየር ሁኔታዎች፣ የምድር መንቀጥቀጦች፣ ወረርሽኞች መጽሐፍ ቅዱስ የምጣር ብሎ ከጠራቸው ምልክቶች ጋር በጣም ተመሳሳይ የሆነ ነው ይላሉ ሊቃውንቱምና የሰዎች ፍቅር መቀዝቀዝ፣ ግብረገብነት መጥፋት አሁን ዓለማችን ላይ ያሉ ነገሮችን ስናይ ሁለተኛ ጢሞቴዎስን ያስታውሰናል። ምዕራፍ 3 ከቁጥር 1 እስከ 5 ማለት ነው። ሐዋርያው ቅዱስ ጳውሎስም በመጨረሻው ዘመን አስጨናቂ ቀን እንደሚመጣ ሲናገር ትልቁ አደጋ የተፈጥሮ ሳይሆን የሰው ልጅ ማንነት መበላሸት መሆኑን ይገልጻል። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብ የሚወዱ ይሆናሉ፣ ትዕቢተኞችና ትምክህተኞች ይሆናሉ ይላል። ሌላው የእሳት ፍርድ ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ሳይንቲስቶች ምድር በሙቀት ትጠፋለች እንደሚሉት ሁሉ ታላቁ መጽሐፍ ቅዱስም ምድር በመጨረሻ በእሳት እንደምትቀልጥ ይናገራል። የጌታው ቀን ግን እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ ሰማይ ፍጥረትም በትልቅ ትኩሳት ይቀልጣል፣ ምድርም በእርሷ ላይ የተደረገውን ሁሉ ይቃጠላል ይላልና ሳይንቲስቶቹም ሆኖ መጽሐፍ ቅዱስ በአንድ ነገር ላይ ሙሉ በሙሉ ይስማማሉ። አሁን ያለንበት ምድር በዚህ መልክ ለዘላለም እንደማትቀጥል ሳይንቲስቶች አደጋውን ለማስቀረት የሰው ልጅ ባህሪውን የተፈጥሮ አጠቃቀሙን ማስተካከል እንዳለበት እያስጠነቀቁ ነው። መጽሐፍ ቅዱስ ደግሞ ይሄ የተፈጥሮ መናወጥ የማይቀር መሆኑን ገልጾ የሰው ልጅ ከመለኮታዊው ፍርድ ለማምለጥ በመንፈሳዊ ሕይወቱ መዘጋጀት እንዳለበት ይመክረናል ማለት ነው። ስለዚህ ይሄ ርዕሰ ጉዳይ ዝም ብሎ ከንፈር መጥቶ የሚታለፍ አይደለም። ጊዜያችንን የሚዋጅ እኛንም የሚያነቃ ነው። ከሳይንሳዊም ከመንፈሳዊም አንጻር እንግዲህ ይሄንን ዲዛስተር ቃኝተነዋል። ውድ ቤተሰቦቻችን እናንተስ ዓለማችን ላይ እየተፈጠረ ያለው ይሄ ሁሉ መከራ፣ ይሄ ሁሉ ስቃይ፣ ይሄ ሁሉ መቅሰፍት ከምን የመነጨ ይመስላችኋል? ሀሳባችሁን በኮሜንት መስጫ ላይ ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።